የሚሆን አስተዋይ ነው። ምን ይላል? ዝም ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ከኔ ጋር ተፈለው በመንፈስ ሆነን ይህን ቃል እንሰማለን። ክብር ለኢየሱስ ይሁን። ትንሽ ደቂቃ አንድ ነገር እናወራለን። እግዚአብሔርን በመፈለግ በሚል ሀሳብ ተናገረ። ደቂቃ እናወራለን። ክብር ለኢየሱስ ይሁን። ነቢይ አሞስ ይህን መልእክትን ስጽፍ አንደኛ ባራኪው ታይም ላይ መጻፈው ማለት ያገለገለው 2 ዓመት ብቻ ነው። 750 ጀምሮ እስከ 48 ዓመት 748 ዓመት ሚለት የሚባለው ነገር አለ። ያው የሚታወቁት ታውቃለህና ከላይ ወደ ታች በሚቆጠርበት ዘመን ላይ ያገለገለ ሰው ነው። 2 ዓመት ብቻ ነው ያገለገለው። ከዛም በኋላ አገልግሎቱ 2 ዓመቱ እግዚአብሔር በሰጠውን አገልግሎት አገለገለና ድንገት ያው ዩሮፒያን የሚባል ንጉስ ድንገት ያው የቤተ ካይን የነበረ ደብዳቤ ጻፈ። አንደኛ ኢየሩሳሌም ማለት እስራኤል ትማረካለች፣ ደግሞ ንጉስ ዩሮፒያን በሰይፍ ይገዳል በማለት መንግስት ላይ አምጿል በማለት በዛ ሰዓት የቤተ ካይን የነበረ ደብዳቤ ጻፈ። በዚህ ምክንያት ያው ተሰደው ወደ ይሁዳ ተመልሷል። ነገር ግን አንድ ነገር ስለሱ ማውራት ፈልጋለሁ። በእርግጥ አንደኛ የነቢያት ወገን ያልነበረ፣ ሁለተኛ ነቢይም የነበረ ሰው አልነበረም ከዚህ በፊት እና አነሳሱ ከታችኛው ካለችው ከይሁዳ ከተማ በሆነችው አካባቢ ላይ እግዚአብሔር ወደ ሰሜን በኩል ለነበሩ ለእስራኤል ትንቢት እንዲያመጣና ከእግዚአብሔር የተቀበለው መልእክት እንዲናገር እግዚአብሔር ልኮት ይመጣ ሰው። አንድ ነገር አሁን ልናገርላችሁ። ሰውየው አወላለዱ በገጠራማ አካባቢ በኢየሩሳሌም ቤተል ከምትባል አካባቢ አለች። ከሱ ደግሞ ከቤተል ወደ 9 ኪሎ ሜትር የምትርቅ አንድ ቴቁሄ የምትባል አካባቢ አለች። እዛ አካባቢ ላይ የተወለደ የገጠር ልጅ ነው። ገበሬ ነገር ነው። ራሱ ሲስትሩ እንኳን ስናገር ሰምታችሁ መጽሐፍ ውስጥ የሚታወቅ ሆናችሁ ታውቁታላችሁ። አንደኛ ገበሬ ነው፣ አርሶ የሚኖር ሰው ነው። ነገር ግን አንዳንድ በዛን ሰዓት ለእስራኤላውያን የተሳካላቸው የስኬት ዘመን ተብሎ የሚጠራ ዘመን ነበር። 3 አይነት የስኬት ዘመን፣ አንደኛ በወታደራዊ ፓወር ገናና የሆኑ ዘመን ነው። ሁለተኛ በኢኮኖሚ የበለጸጉበት፣ ሶስተኛ ደግሞ የፖለቲካ ሰላም ያገኙበት ሲዝን ነው። እስራኤላውያን የይሁዳ ንጉስ የነበረው ኦዚያ ነው። ደግሞ በስተሰሜን በኩል ለነበሩ ለእስራኤላውያን ንጉስ ደግሞ የነበረው ዳግማዊ ኢዮርብዓም የተባለ እና በዚህ ዘመን ደግሞ እስራኤላውያን ከዳዊት ዘመን በላይ ይልቅ ለሕዝብ እስራኤላውያን በኑሮ የተሳካላቸው ዘመን ነበር። ብዙ ጊዜ የዳዊት ዘመን ጎልድ ታይም በጣም ወርቃማ ዘመን ተብሎ የሚጠራ ዘመን ነው። ነገር ግን እስራኤላውያን ከላይ ከቤተ መንግስት እስከ ታችኛው ክፍል ድረስ ባለው ለሕዝብ እስራኤላውያን እጅግ በጣም የተሳካላቸውና የተለወጡበት ዘመን ነበር። በኑሮ በስራ በተለያዩ በንግድ መስመር እንኳን አጎራባች ከሆኑ መንግስታት ጋር እጅግ በጣም ህብረት ያላቸው ዘመን ነበር እና ከሕዝበ እስራኤላውያን በስተቀር ሌላ ያገለ መንግስት ያልተነሳበት፣ አሶር ያልተነሱበት፣ ባቢሎን ያልተነሳበት፣ ሌላም እንኳን እነዚህ ግብፃውያን ጭምር ከእስራኤል ስር የሆኑበት ዘመን ነበር። በአጎራባች የነበሩ መንግስታት ሁሉ ለእስራኤላውያን ወይም ለታችኛው በነበሩ ለአይሁዳውያን ጭምር ወይም ለይሁዳ ከተማዎች ጭምር የሚገብሩበት እጅግ ታዋቂ የሆኑበት ዘመን ነበር። በዚህ ዘመን ላይ ደግሞ እስራኤላውያን በተሳካላቸው ስኬትና በተበለጸጉበት በብልጽግናቸው መንገድ አንድ በጣም እግዚአብሔር የማይፈልገው ስራ ነበር የሰሩት። እሱ ምንድነው? በብልጽግናቸውና ህይወታቸውን ይበልጡስ ለማሻሻል በማለት በዙሪያ የነበሩት አቅመ ደካማ የሆኑትና ደግሞ ጉልበት የሌሉትን ሰዎችን የማስጠቀንና ገጠራማ አካባቢ የነበሩ አርሶ እየተጠቀሙ ያሉ ሰዎችን መሬታቸውን ከመሪዎችና እነዚህ ከፖለቲካ መሪዎች ጋር ኮኔክት በማድረግ ሀብታሞች በነፃ የገበሬዎችን መሬት የመቅማትና በግድ የመውሰድ ሁኔታ ነበር እና በዚህ ምክንያት ደግሞ እነዚህ ሰዎች አርሶ የሚጠቀሙ ሰዎች መሬታቸው ስለተቀማ ሆዳቸውን ለማጥገብ ሲባል ለባለሀብቶች እጆቻቸውን በነፃ ይሰጡ ነበር። በቤታችሁ ላይ ባሪያ አድርጉን፣ ልጆቼ ባሪያ ይሁንልን፣ ሚስቴ ባሪያ ትሁንልን እያሉ ይሰጡ ነበር። እነዚህ ደግሞ ባለሀብቶች የእስራኤል ባለሀብቶች የራሳቸውን ህይወት ይበልጥ ለማበልጸግ ሲባል የእስራኤል ዘር የሆኑትን ወይም እግዚአብሔር ኪዳን የገባላቸውን ህዝብን ወስዶ ለግብፃውያን፣ ለሞዓባውያን፣ ለተለያዩ ከእስራኤል ውጭ ለሆኑ ወይም ለባዕዳውያን ለአሕዛቦች ባሪያ አድርጎ ይሸጡ ነበር እና ይሄ ጩኸት፣ ይሄ ሐዘን፣ ይሄ የችግረኞች ጩኸትና የድሆች ጩኸት በእግዚአብሔር ዘንድ ተሰማ። እና ያደረጉት
በጣም አማረረ። በዚህ ምክንያት ይሄ መሬት ከተቀሙ ሰዎች አንዱ ማነው? ነቢዩ ሙሴ እና ይሄ በእንዲህ አይነት ክስተት ውስጥ እያለ እግዚአብሔር ድምፅ ሰጠው። አንተ ወደ ሰሜን ትሄዳለህ፣ እዛም የተበደሉ እንዳንተ አቅም ያሉ ሰዎች አሉ አለ እግዚአብሔር። ስለዚህ ሰውየው እዛ ሄዶ ምን እንደሚሰራው ለአንድ ብቃት እኔ ደግሞ ወርቃ የሚባለው አለ የሱን ፍሬ እየለቃቀመ የሚበላ የሚጠቀም እንደዛ ነው እና ነገር ግን እግዚአብሔር አስነሳው። እግዚአብሔር ሲናገር ማይናገር አንበሳ ሲያገሳ ማይፈራ ማን ነው? ስለዚህ እግዚአብሔር ድምፅ ከደህንነት ይበልጣል፣ ከችግር ይበልጣል፣ ከበደል ይበልጣል፣ ከለቅሶ ይበልጣል፣ ካለውበት ሲዝን ከአይናው ካለውበት ከነኩ ኑሮ የእግዚአብሔር ድምፅ ይበልጣል። ስለዚህ የሚበልጣው ድምፅ ከነጋር እስካለ ድረስ የሱስ ድምፅ እንዴት አልናገር ማለት ለነገስታት እንዴት አልናገር፣ ለካህናቶች እንዴት አልናገር፣ ለምድሪቱ ፖለቲካ መሪዎች እንዴት አልናገር በማለት በተጫወቀሩ ሰዎች ጎን ቆሞ የእግዚአብሔር ድምፅ የሚናገር እንዳንበሳ የሚጮህ ብርቱ ነው። ክብር ለጌታ ይሁን። ያመሉትን በልቶ እንደሚያወሩት የሚያወራ ሳይሆን ኢየሱስ ጌታ ነው። እግዚአብሔር ያለውን የሚናገር የእግዚአብሔር ድምፅ በጥራት የሚሰማ ክብር ለጌታ ይሁን። ምግብ ያልሸወደው፣ ጫማ ያልሸወደው፣ ልብስ ያልሸወደው፣ ኑሮ ያልሸወደው፣ ስኬት ያልሸወደው፣ ምቾት ያልሸወደው፣ እንጀራ ያልሸወደው ለእውነት የጸና ብርቱ ነቢይ ነበር። ስለዚህ በዚህ ሰዓት ይሄ ነቢይ በእንዲህ አይነት ሁኔታ ውስጥ ሆኖ ሰዎች የራሳቸውን ምቾትና የራሳቸውን ሕይወት ይበልጡንስ ለማመቻቸት በሚነሱበት ታይም ላይ ያላችሁበት መንገድ ልክ አይደለም፣ ቤታችሁን በተለያዩ በጣም በሚያምር ድንጋይ ሸላላችሁ ገንብታችኋል፣ ደግሞ የምትፈልጉትን ዓለም ሁሉ በጥሩ ሁኔታ እየገነባችሁ እያስተካከላችሁ ትገኛላችሁ። ሆኖም ግን በምትሰሩት ስራ እግዚአብሔርን በድላችኋል ይላችኋል። እዚህ ክፍል ላይ አንድ ነገር ያሁን ቁጥር 21 ላይ እንዲህ የሚል ቃል አለ ላንብብላችሁ። ስፍራው እንዲህ ይላል፣ ዓመት በዓላችሁ ጠልቻለሁ። ዓመት በዓላችሁ ምን አድርጋለሁ? ጠልቻለሁ። ተጸይፌም አለው። የተቀደሰው ጉባኤያችሁ ደስ አያሰኘኝም። ምን አያደርገኝም? ደስ አያሰኘኝም። ለምን ሲባል